ነገር ብሌን አንተ ወደኔ ከተመለሰ ድጋሜ ፍቅረኛሞች ከሆነ ሁለተኛ ላትመለስ ከህይወታችን ትወጣ። ተስማምቻለሁ። ሁለተኛ አደጋው ቢደርስ አለቅህ፣ እገልሃለሁ። እመነኝ፣ እገልሃለሁ። አንተ ልጅ ተረጋጋ እንጂ ምን እየሆንክ ነው? ሳሚ ለምን አትረጋጋም? እሱ ምንም አላደረገኝም። አለቅህም፣ እገልሃለሁ። እየሰማሃት አይደል እንዴ? ምንም አላደረገኝም እያለች እኮ ነው። ልቀቀው። እሷን ታውቂያታለህ። የእሱን ጥፋት ለመሸፋፈን ፈልጋለሁ። ምንም አላደረገኝም እና ምንም አልተፈጠረም። በቃ እና ምንም ካላደረገሽ ለምንድን ነው እንደዛ ይጮሽ ነበር? አዎ ብሌን ምን ተፈጥሮ ነው? ከውስጥ ስለሆነ ድምፅሽን እየሰማን ነው። እነዚህ ልጅ ተናግሬ ማንነቱን ባጋልጠው ደስ ይለኝ ነበር፣ ግን ብናገር ሳሚ የባሰ ይጣላል። ስለዚህ ቀስ ብዬ እነግራቸዋለሁ። ተናገሪ። ለምን ነው ዝም የምትይው? ምንም አላደረገኝም። ምንም አልተፈጠረም። እናንተ መስሏችሁ ነው እንጂ ሌላ ነገር እያወራን ነበር። አትዋሺ ብሌን፣ ስትጮይ ውስጥ ድረስ እየሰማን ነበረ። ነው እኔና ጆ ሰላም ነን። አይ እኔና አንቺ ሰላም አልነበር። በጣም በንዴት እየጮሽብኝ ነበር። ክብር የሚነካ ንግግር ነበር የተናገርሽ። እኔ ግን ምንም አላልኩሽም። ብሌን ለምንድን ነው ጆኒን የተናገርሽው? እትዬ ኧረ እኔ እናንተ እያወራችሁ በር ላይ ተደብቄ ስሰማ አይታይ ነው። እውነት ነው ብሌን? አዎ። እንዴ ሾን ወሬ ተደብቃ ትሰማለህ? አዎ አክስቴ፣ ጥሩ ነገር እንዳልሰራ አውቃለሁ፣ ግን ይቅርታ አድርጌዋለሁ። አንተ ቆይ ለምንድን ነው የምጠላኝ? የት እንደማውቅ ጠፍቶኝ የሆነ ቦታ አውቃለሁ። ፊትህ አዲስ አልሆነብኝም። እና ታዲያ ምን ይጠበስ? አንተ ስላወቀኝ እኔ ውሸታም ነኝ ማለት ነው? በቃ ጠዋት ጠልተኛለች። እሷ ህይወት ውስጥ ምንም ቦታ የለኝም። ሳሚ ያየውን ማመን አቃተው። ዳግም ከብሌን ጋራ አንድ ላይ ቁመው ሲያይ በጣም ደነገጠ። ቃል ደግሞ ተገባብተው ነበር። ከኔ ጋር ከቀረበችን ከተታረቅን ታጠገባችንና ከህይወታችን ትወጣለህ፣ ካንተ ጋር ደግሞ ከቀጠለይ ካጠገባችሁም አልደርስ ቀለበት አስሬ ቆሜ እድራችኋለሁኝ በማለት ቃል ገብቶ ነበር። እናም ዳግም ይሄንን ያለውን ቃል ስላየ ከመጸዳጃ ሲወጣ ሲያይ ልቡ ተሰበረ። በዚህም የሚለው ቁጡ ጠፋው። የወይዘሮ ገኒ ጎረቤት አሁንም ታስራ ትሰቃያለች። ድረሱልኝ እየሰው ያለ ብትል የበኃይሉ ግፍ መቼም የማያልቅ ነውና ማንም ሰው ሊደርስላት አልቻለም። በዚህም የተነሳ ኡር እያለች ነው። አስመሳዩ ጆን አሁን ላይ ጊሙን ጀምሯል። ጊሙን እየተጫወተ ይገኛል። ሆቴል ሂጅ አድራለሁ በማለት ነበረ ጉዞውን የጀመረው። በፍጹም ይሄን እንዳታደርግ ብላ ወይዘሮ ሰላም መቼም ሁሌ ማንቀላፋት ነውና አሁንም ወደ ራሷ መልሰዋለች። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ ክፍል 81 ተለቀቀ። ወደ ክፍል 80 ስንመለስ እንግዲህ ጆ የወይዘሮ ሰላምንና የሳሚን ወሬ ስለሱ የሚሉትን እየሰማ እያዳመጠ ስለነበረ የዚህም ጊዜ ብሌን ከኋላ ነበረ መታ እያዳመጠችው። ይሄ ልጅማ እየተጠራጠርነው ነገር የበኃይሉ ሰው ሳይሆን አይቀርም እያለች እሷና ሳሚ ተጠራጥረዋል። እናም በዚህ ቁማ እያዳመጠችው ነውና አሁን ሳናግረው ዞር ካለ ከፊቱ የሚነበበው የምረዳበት ስሜት ከደነገጠና ያለው ስሜት እንትን ካለ በጣም እያስመሰለ ነው ብላ ተረድታለች። እናም በዚህ የተነሳ ምን እየሰራ ነው? ምንድነው እያዳመጥ ያለኸው? ከበር ላይ ተለጥፈህ ስትለው ምንም እያለ በጣም እየደነገጠና እየተደናገጠ ይገኛል። በዚህም እየተጫጫሁ ነውና እባክህ ዝም በል። ምንድነው ታዲያ በኃይሉ እንዳውም አባታ አይደለም እያለች ብሌንም ስትለው ነበር። ምን ለማለት ፈልገሽ ነው ክብሬ እንደዚህ የምታደርጊው? እያለ
አንተ ለምንድነው እንደዚህ እኮ ነህ እንትን የምትለው እያለ በጣም እየጮኸችበት ነበር። እና በዚህም የተነሳ ከቤት በኃይል ማን ነው ሳሚና ወይዘሮ ሰላም ስለሱ እያወሩ ስለሆነ ይሄን ልጅ መጠንቀቅ አለብን። የበኃይሉ ሰው አይመስለኝም ያየሁበት ጠፋኝ እንጂ ፊቱ አዲስ አልሆነብኝም እያለ ሳሚ ምክንያቱም ከበኃይሉ ጋር ብዙ ስራዎችን ብዙ ወንጀሎችን ሲያሰራው አብሮ ስለነበረ በኃይሉ በነገራችን ላይ የብዙ ደም ያለበት ነው። የሳሚንም አባት ቤተሰብ፣ ሁለተኛ የዳግምን አባት፣ ሶስተኛ የዝህንም የጆሊን ቤተሰቦች የገደለው ራሱ በኃይሉ ነው። እናም እንግዲህ ሳሚንም አብሮ አድርጎ እሱንም እንደገደለበት ያውቃልና ይህንን ነቅቶበታል። እና በመጨረሻ እየተጫጫሁ ሲገኙ ብሌና መሰለኝ የምጮኸው ብሎ እየሮጠ ሳሚም ከድንገት በሩን ከፍቶ ወይዘሮ ሰላምም ስመጣ እንግዲህ በብሌን አይደራደርም አፍቃሪ ሳሚ ማለት ነው። ጉዳዩንም ሳይጠይቅ ዘሎ ነው ንቅ ያደረገው። እያመመው ሳለ አንገቱን ሴጥ ነበር ያደረገው። የዚህ ጊዜ ሁሉም እዛው ተፋጠው ነበርና ተው እያሉት ነበረ። ብሌንም እንግዲህ አሁን ብናገር ምንድነው ያለሽ ምንድነው እያሏት ነበረ። በቀን ብለን እንውጣ ሲሉ ሁለቱም እንግዲህ አይ ምንም አይደል ምንድነው ምንም ሳይጠይቅ ዘሎ ነበር ያነቀው ማለት ነው። ሳሚ ሲያንቀውም እሷም ነበር ምንድነው ያደረገሽ እያለ ስትጮህ እኮ ሰምቼ እሷን ታውቂያት የለ ነገሮችን መደበቅ ነው የምታውቀው ስለዚህ ተናገሪ እያላት ነበረ። እሱም ማለት ነው ሳሚ የዚህ ጊዜ እሷም ዝም ብላ መቼ ተናገረች ተናገሪ አትደብቂ እያላት ነበር። ምንም አላደረገኝም ብላ እሷም ይሄንን ነገር ልደብቅ ችላለች ማለት ነው። ብሌን በመጨረሻ እንግዲህ ምንም ብላ ጸጥ ስትል አይ ያደረኩት ነገር አለ እናንተ ስለኔ ስም ስታነሱ ከበር ላይ ተለጥፌ እያዳመጥኩኝ ነበር። እንዴት አንተ የሰው ሚስጥር ትሰማለህ? ይሄ እኮ ነውር ነው እያለችው ነበር። አይ ወደ ውስጥ ልገባ ስል የኔ ስም ስለነበረ የምታነሱት ለዛ ነው ተነስቼ ያዳመጥኩት እያለ እሱን እያነሳኝ ነበርና እንግዲህ በቃ አክስቴ በእርግጥ እኔ ማንም አላሳደገኝ አባቴ መጥፎ እንደሆነ አውቃለሁኝ። ነገር ግን ደግሞ አንቺን ብዬ ነው የመጣሁት በማለት አሁንም ድራማውን ቀጥሏል ማለት ነው። እንዴ እኔ ሳልናገር እንዴት እሱ ተናገረ እያለች ነበረ ብሌንም ማለት ነው። እና በዚህ የተነሳ ብሌንም ይሄንን ካለች በኋላ እንዴት ተናገረ እያለች ነው። ይሄማ ዘመድ ነው ማለት ነው እያለች እሷም ለመታለል እየሞከረች ነው። ሳሚ ግን በጣም እንትን እያለ ነው እንግዲህ በአንድ ቆመው ሳለ ከድንገት ዳግም ብቅ ይላል ማለት ነው። ሁለቱ ከገቡ እሱም በቃ ሄዳለሁ ሆቴል ይሻለኛል እኔ አክስታለኝ ብዬ እንጂ የመጣሁት አንቺን ፈልጌ ከአንቺ እምቦቅላ ገንዘብ ፈልጌ አይደለም ይላታል። ሰላምዬም በጣም ትጸጸትና እሱ ሲሄድ በቃ ሄዳለሁ ብላ ሄዳ ተመልሰዋለች። እባክህን ልጄ ይቅር በለኝ ብላ ድፍት ብላ ልትለምነው ትችላለች ማለት ነው። አዎ አንዱ ስቴፕ ተሳካልኝ በማለት እሱም እንግዲህ ይሄንን በምትለው ጊዜ ተመልሶ ወደ ቤት ሊመለስ ችሏል ማለት ነው። እናም በዚህ የተነሳ አክስቴ እያለ እሷና እሱ ባንድ እንደሆኑ ከአክስቱ ጋር ሳሎን እንደሆነ ከሰላምዬ ጋር ግን ይሄ ማን ነው የሚባለው እሱኛው ምንድነው ተከራዩ እያለ ዳግም እያለ ዳግምማ የእሷ እጮኛ ነው የብሌን እጮኛ ነው ሲል ኦኬ ደስ የሚል ፍቅር ነው እሱ ደግሞ ቤቷን አፍቅሯል እያለ በጣም ተገርሞ ሁለተኛ እንግዲህ ይሄንን እየተባባለ ነበርና ግርም ብሎታል። አሁን ተሳክቶልኛል አንድ ባንድ ጨርሳቸዋለሁ እያለ ነው እንግዲህ በኃይሉ የውሸት ታሪክ የነገረው ማለት ነው። በመጨረሻ እንግዲህ ምንድነው በመጨረሻ ያደረገው በኃይሉ ይሄንን ብሎታልና ወደ እሷና ብሌንና ሁለቱ ባንድ ቆመው ከድንገት ሊወጣ ወደ ጓደኞቹ ሊሄድ አለውን በጣም ይቀናል ማለት ነው። ዳግም ባንድ ቆመው ተቃቅፈው እንደዚህ ከአንድ ሆኖ ሲያያቸው በጣም ይናደዳል። ጓደኛው እንግዲህ አቤል ደውሎ ና ቶሎ እንጂ እየጠበቅን ነው ቤት አልመጣም በቃ ቀርቻለሁ ይለዋል። እንዴ ምን ሆነህ ነው ንገረኝ ሲለው እና ዳግምም ማለት ነው በፍጹም ባንድ ሆኖ ሲያያቸው በጣም ይናደድና ወደ ክላሱ አልመጣም ከናንተ ጋር ሊሄድ ያለውን ከጓደኞቹ ጋር ዳግም አሁንም ቅናቱን አልተወም እኔ እኮ እያለኝ እንግዲህ
ሳሚም በቃ ተይው እሱ እንትን እንዳለ ነው ብሎ እሱም ሲናደር ሲያየው ሊነግረው ቀጥታ ይሄዳል። ይሄን ንደትህን ካላቆምክ ይቆረቁርና ምን አገባህ አንተ ይሄንን ስለኔ ነው ልመክር ጨዋ የሚያጫውትህ እያለ ዳግምም እኔ ግን እያልኩ ነው ስሜቱን ይቆጣጠራል ሳሚ ማለት ነው። በጣም በቃ እንደውም ቃል እንግባ አንተ እሷን እንትን ካልክ ማን ነው ወደ አንተ ከመጣይ ቁሜ ቀለበት ካፈቀረችህ እድርሃለሁ። አንተ በዚህ በተገኘችው ክፍተት ውስጥ እኛን ለመለያየት ነው የምታደርገው ድርጊት በማለት ይነግረዋል። በዚህም የተነሳ እሱም እንግዲህ ይሄን ባለው ጊዜ በጣም ይናደዳል ማለት ነው። የዚህ ጊዜ እሺ በቃ ቃል ተገባቡ። በመጨረሻ ላይ እኔም አንተን በቃ ተያፈቀረች አጠገባቸው አልደርስም እኔም አንተም እኔና እሷ ከተታረቅ መልሰህ እንዳደርስ በህይወታችን ሲለው ቃል ገቡ። እሺ ተባብለው ይለያያሉ ማለት ነው። ሳሚም እንግዲህ ምሳ ቀርቦለት በጣም እያስመሰለ ይገኛል ማለት ነው። ያው ህመሙም እያመመው ሳለ ማለት ነው። በኃይሉ የወጋው ውጊ ምንድን ሆነህ ነው ምንድን ስለው የሆነ ነገር እንትን ብሎት ነው በማለት የአባቱን ነገር ለጆኒ ሳይናገሩ ይነግሩታል። ወደ ወይዘሮ ገኒ ጎረቤት ጋር ስንሄድ የገኒ ጎረቤት ታስራ ድረሱልኝ ሰው ያለህ እያለች ራበኝም ጾም ነው ነፍሴ ለሰራሁት ስራ ነው እያለች ወደ ፈጣሪዋ ጾምኩኝ እያለች በጣም እየተናደደች ወደ ፈጣሪዋ እየጸለይ ትገኛለች። ገኒም ስልክ ብትደውልላት ወይኔ ጎረቤቴ እያለች ገኒም አስባለች ያ በኃይሉ መንገድ አግኝቶ ገድሏት ይሆን ስትል ወይ የሰይጣን ጆሮ ይደፈን ደግሞ እሱ ይሆን ብላ መጨረሻ ላይ ይሄንን ባለች ሰዓት ስልኳንም ማንሳት አልቻለችም። በጣም ርቧታል። ስልኳንም በኃይሉ አርቆ ነው ያስቀመጠባት ምግቧንም ሁሉንም ነገር ማለት ነው። በመጨረሻ እንግዲህ ወደ ወይዘሮ ገኒና ቃል ጋር ስንሄድ ቃልና ገኒ የሚሰሩት ድራማ ያስቀኛል። ቃል እንግዲህ ምግብ ቀርቦላት ምሳ እንብላ ደከመሽ አይደለን እንብላ ብላ እናም ቃልዬ ይሄንንም አልበላም በፍጹም ይሄን የመሰለ እንጀራ አልበላም እያለች ስትንቀባረር ይሄንንም አታገኘውም ትበይ እንዲሁ እያለች ገኒ ብቻዋን ስበላ እንዲበላዩ ምራቋን ዋጥ ታረጋለች። ርቧት ቃል ማለት ነው። ነይ ቢ ብያለሁ ምራቅሽን ከምትውጪ ብላት እንዲገና ድስቱንም ዋጥቼ ነው ወጥም የለ በኋላ ብትጠይቅ የለም ትላታለች። የዚህ ጊዜ እንግዲህ ቃል ቀርባ ትበላለች ቶሎ አይሽ እንደሚያዩት አይደለም በጣም ይጥማል ትላታለች። አይሽ አንዳንዴ ከላይ ያየነው ሳይሆን ውስጥ ገብተን ስናይ ነው የምናውቀው ህይወትንም ይሄንንም በማለት እንግዲህ ይሄንን ብላታለች ማለት ነው። በመጨረሻ እንግዲህ ቃልዬን በልታለች ማለት ነው። ቆይ ላምጣልሽ ድስቱን ማጥጬ ብላ ወጥ ጨምራ ስታመጣላት እንዴ ለምንድን ነው ግን ይሄ እያለ እንደዚህ የምትይኝ ስትላት አይ እንትን እንድትይ ነው ትላታለች። ወይዘሮ ሰላም ገኒ ማለት ነው። የዚህ ጊዜ እቺ ሴትዮማ እንደው ዘንድሮ ልታሳብዴ ነው እያለች ቃል እንግዲህ ጸባይሽን እንትን በይና ለሰላም ታርማለች ብዬ እንትን እንዲልልሽ እያለቻት ነበር ማለት ነው። እንግዲህ ወደ ሳሚና ወደ ብሌን ስንመጣ ብሌን እንግዲህ ምግብ አቅርባ በጣም እንዳመመው ብላ እንጂ ቢባል አይ በቃይ በማለት ነበር ላጉርስህ እንደ እያለችው ነበረ። አይ ትንሽ እስኪ ውጭ ልውጣ በማለት ልደግፍህ ስትለው አዎ ይላታል። እንግዲህ ደግፏት እሱ እንደዛ ያደረገው ሸሩን ለዳግም እንዳያቸው ነው ማለት ነው። ዳግም ደግሞ ጭራሽ መጸዳጃ ቤት ይዛው መጣች እያለ በጣም እየተናደደ ነበርና ይሄን ያየ ጊዜ በጣም ተናዷል። በቀጥታ ወደ እሷ ጋር ሄደና እዛው መጸዳጃው ጋር አንቺ ጭራሽ መጸዳጃ ቤት ነው እንዴ እንትን የምትይው በዚህ ልክ እንደ በቃ ብለን በፊት ጊዜ ይቅርታ ጠየቅኩሽ አይደል እንዴ በፊት ጊዜ እኮ እኔ ካላንቺ አንቺ ካላኔ እየተባባልን ነበር እነዛን ጥሩ ጊዜ እያላት ነበር። እሱም ሊስማት ጥግት እያለ እንግዲህ ሳሚም ከበሩን ከፍቶ ከመጸዳጃ ሲያይ በጣም እያሰበ ነበር። ምክንያቱም ቃል የተገባቡታለ ወደ እኔ ከቀረበች ጭራሽ ህይወታችን ውስጥ እንዳገባ አንተም ጋር ከቀረበኝ ቁሜ እድራችኋለሁ ብሎ ነበርና በመጨረሻ እንግዲህ ይሄንን ሊያይ ችሏል ማለት ነው። ሳሚ እንግዲህ ጦርነቱ ሊገባ ነው። ነገር ግን የጆይ ደግሞ ስራ በጣም ያሳዝናል። ለነበረን ቆይታ አመሰግናለሁ። ባይ